አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ውድ ተመልካቾች በሙሉ ሰላም እና ፍቅር በእናንተ ላይ ይስፈን፣ አገራችንንም ሰላም ያደርገልን። ዛሬ በአዲስ ቪዲዮ መጥቼ ላችኋለሁ። ላይክ እና ሰብስክራይብ ሸር በማድረግ እንዲሁም ሰፖርት እያደረጋችሁ ቤተሰብ ሆኑ። እንዴት ናችሁ ውድ ቤተሰቦች አላችሁ? በጣም ነው የናፈቃችሁኝ። እውነቴ ነው። ከረዥም ጊዜ በኋላ ነው ዛሬ ከተፍ ያልኩላችሁ እና ዛሬ የመጣሁበት ብዙ ሰሞኑን ሶሻል ሚዲያ ላይ የታዘብኩት ብዙ ነገሮች አሉ። እያንዳንዱ እዘረዝርላችኋለሁ። ምክንያቱም ለእናንተ ህይወት ነገ ጧት ልትማሩበት ትችላላችሁ፣ ሊጠቅማችሁ ይችላል ብዬ ያሰብኩት ነገሮች አሉና እሱን ልነግራችሁ ፈልጌ ነው። ይህም የሆነው ነገር ምንድን ነው? አንደኛ ስለ ሄሉሻ በብዙ ወንዶች ተጎድታለች፣ በብዙ ወንዶች ተሰባብራለች፣ በብዙ ወንዶች ትተዋት ጥለዋት ሙታለች ማለት ወርቃ መነሳት በጣም ብዙ ራስን ህሌናን ለመገንባት ብዙ ነገር ጥራለች፣ ለመቆም ማለት ነው። እንደገና ለመሰራት የድሮ ማንነቷን ለማምጣት ብዙ ነገር ተሰርታለች። ስለዚህ አንድ ሴት በስነ ልቦና የምትጎዳው ጉዳትና በሌላ ነገር የምትጎዳው ጉዳት አንድ አይደለም። ሴት ልጅ አፍቅራ ካላገኘች፣ ሴት ልጅ አርግዛ ካልወለደች በጣም ይሄ የስነ ልቦና ከባድ ችግር ነው። ማለቴ ልላቸው የፈለኩት ነገር ሄሉ ከአንድም ሶስት ወንዶች እንግዲህ ልቧንም ሰውነቷንም አቅሟንም ስብርብር ነው ያደረጓት። ከዚህ በፊት ከናቲ በኋላ ደግሞ ናቲን አጽናናለሁ ብሎ የመጣው ደግሞ እንዳልክ ደግሞ ስብርብር አደረጋት። ከእንዳልክ ደግሞ አሁን ወጣሁ ስትል ደግሞ እያም ምን አይነት እድል እንደሆነ አላቅም። እንግዲህ በአንድ አመት በሁለት አመት ውስጥ ከአንድ አይሉ ሁለት ሶስት ወንድ መሰባበር ለሴት ልጅ በጣም መጥፎ ነገር ቢኖር ለፍቅር እንግዲህ ቦታ የላትም፣ ለትዳር ቦታ የላትም። ወይም ቦታ ብቻ ሳይሆን ለትዳር ወይንም ወንድ ጓደኛ ለመያዝ ወይም ትዳርን ለመያዝ ፍላጎቷን ሁሉ ግድል አድርጎታል ማለት ነው። የሚገርማቸው ነገር ፍቅር በልመና አይመጣም፣ ፍቅር በገንዘብ አይመጣም፣ ፍቅር በመዋደድ ብቻ አይመጣም፣ ፍቅር እንዲሁም ለማመጥ አይሆንም። ይህን ላስረዳችሁ የምፈልገው ነገር ማለት አንድ ፍቅር ወዶና ፈልጎ ፈቃደኛ ሆኖ መጥቶ ያንን ነገር ልብና ልብን ማገናኘት ነው እንጂ ሀሳብና ሀሳብ ብቻ አይደለም። ሀሳብና ሀሳብ ተገናኝቶ ልብና ልብ ካልተገናኘው ዋጋ የለውም። አብዛኛውን ወንዶችም ሴቶችም የሚሰበሩበት ምክንያት ይሄ ነው። ሁለተኛ ደግሞ በፍቅር ሪሌሽንሽፕ ላይ ስትገቡ ወይም በትዳር ግንኙነት ትዳር ለመጋባት ስትገናኙ ትቷችሁ ከሄደ ወይም ትታህ ከሄደች ትልቅ ውሸት መዋሸት አያስፈልግም። ከመጀመሪያው ስብራት የሁለተኛው የውሸቱ ስብራት ደግሞ ያንን ፍቅር ላለማስቀጠል ያስቸግረዋል ወይም ያስቸግራታል። እንደ ሄሉ ስህተት እንደሰራችው ማለት ነው። ይሄ በማንኛውም ህይወት ላይ የሚፈጠር ነገር ነው። ሁለተኛ ደግሞ አንድ ሰው ሌላን ሰው አፈቀርኩ እያለ ወደድኩሽ ልሙትልሽ በአደባባይ ቀለበት እያሰረ የድሮ ኤክሱ ጋር የድሮ ፍሬንዱ ጋር የሚገናኝ ከሆነ ወይም ያችን ቀለበት አሁን ያለበትን ቀለበት የሚያደርግላት ሴት ጋር እየተገናኘ ደግሞ የድሮ ኤክሱን እያመጣ እርጅኝ ወይም
አውሪልኝ፣ እንዲህ ነበር፣ እሷን እንዲህ እወዳት ነበር፣ እንደዚህ አረግ ነበር እያለ የሚያሳብብ ወንድ በህይወታችሁ ውስጥ ልትማሩ የሚገባችሁ ነገር ትናንትና እሷን ትቷት እንደሄደው እናንተንም ነገ ስበባም አብዝቶ እንደሚሄድ የሚያሳይ ነገር ነው። እባካችሁ ሴቶች እባካችሁ ለማልቀስ ቅርባችሁ ነው፣ ለመለመን ቅርባችሁ ነው። እስኪ ማንኛይቱም ሴት እኮ አንተ ትተሃት የሄድካትን ሴት ሌላ ሰው እሹሩሩ ብሎ ነው እንደ እንቁላል አንከባሎ ነው የሚያስቀምጣት። ስለዚህ እራሳችሁን ላልሆነ ቦታ፣ ለማይፈለግ ቦታ ወይንም እንደዚህ ውስብስብ የበዛበት ህይወት ራሳችሁን ለምን ታጋልጣላችሁ? ለምሳሌ እንደሄደም ማለት ነው። ሁለተኛ ናሂና ውብዬ በጣም በሚያስቀና ፍቅር በጥሩ ስነ ምግባር የሚኖሩ እንደውም ጥሩ ምንድነው የሚባለው ስነ ምግባራቸው፣ ስለ ቤታቸው፣ ስለ ውሏቸው ሁሉ ወልደው ከብደው እንደዚህ ህይወት መቼም ፈተና ነች። በነገራችን ላይ በባለ ትዳር ውስጥ ወይም ሪሌሽንሽፕ በሚፈጠር ውስጥ የሚመጣ ሰይጣን ማንም አይመልሰውም። እኔ እንጃ ምን እንደሆነ አላውቅም። እና ይህን ያህል ክፋት 5 ዓመት 6 ዓመት አብራችሁ ተናኑሯችሁ፣ ሁለተኛ ደግሞ እኔ አለሁሽ እያለ ናሂ ማለት ነው ሌላ ፋፊ ጋር፣ ሌላይቱ ደግሞ ማነው ወንዶች በእርግጥ አይታመኑም። እኔ የሱን ስም አንስቼ ለማብዛት ሳይሆን በሚዲያው ላይ የሚታየው ነገር ነው። ግን አንድ የታዘብኩት ነገር አንድ ወንድ ለአንድ ሴት ታማኝ እንዳልሆነ ነው የሚያሳየኝ። አሁን ልላችሁ የፈለኩት ነገር አንድ ወንድ ለአንድ ሴት ብቻ 10 ወንድ 10 ዓመት 20 ዓመት አብራው ብትኖር ለሷ ብቻዋን እንደማይሆን ነው የተረዳሁት። ምክንያቱም ከሌላም ወይ ይወልዳል፣ ከሌላም ደግሞ ፍቅር ይዘዋል፣ ከሌላም ደግሞ እንደ ጓደኛ በቃ የሆነ ነገር ሁሉ ነው ለባለቤቲቱ የሆነ ነገር የሚተርፍላት ማለት ነው። እንደውም ከትዳሩ ይበልጥ ልቅስ መዘዙ በቃ ያስረገዛት ሴት ትመጣለች እሱን ፍለጋ፣ ወይም ያፈቀራት ሴት ትመጣለች፣ ወይም የሆነ ቃል የገባላት ሴት ትመጣለች። ይህች ነባሪቱን ይበጠብጣሉ ማለት ነው። በጣም ያሳዘነኝ ሶሻል ሚዲያ ላይ። ሌላው ደግሞ ትልቁና የሚዲያው መነጋገሪያ የሆነው ነገር ያሳዘነኝና በህይወት ውስጥ ሊማር የማይችል ደደብ ሰው ያየሁት ቢኖር አብርሃም ነው። አብርሃም ማለት ከብዙ ነገሩ ጥሩ ነገሩ ለሰው እንዲጎብዝ ዩቱበር እየከፈተ እየሰጠ ለሀገሩ ልጆች በጣም ያበረታታ፣ በስነ ምግባርም ጥሩ ቢሆንም ሴት ላይ ያለው አመለካከት በሩታ ላይ ስንት አይነት ሴት ነው የደረበባት? እስኪ ልጠይቃችሁ። ፍቅር መጣች፣ ማን መጣች? ጽጌ መጣች፣ ማን መጣች? ስማቸውን ዝርዝሬ አላውቅም። 5 ነው 6፣ መጨረሻ ደግሞ ሄርሜላ የምትባል አሁን ደግሞ ጭራሽ አረገዘች እያሉ ነው። ጭራሽ ይችኛቱን አስወልዶ ይችኛቱን ደግሞ በጎን አስረግዟል። ጉዱን እናወጣዋሉ። ስለዚህ የትዳሩ ያ ሲቀናለት የነበረው ህዝቡ አብረው ተገብተው ወልደው እንዲስሙ ሲናፍቃቸው የነበረውን ሰው እንኳን እነሱ እኛ ስንናፍቃቸው የነበረውን ሰው ጭራሽ ተጋብተው ሲመጡ ስታረግዝ ዓይንሽን ላፈራለ። ምክንያቱም ሌላ ሰው ጋር ጀመረ ማለት ነው። አሁንም ሲል ልጁ እንኳ ይኸው 9 ወር ጸባቸው ገፍቶ ይኸው ልጁ ተወልዶ አሁንም ድረስ ጭቅጭቁ አልተወም። እሱም ከሌላ ሴት ጋር ይሄዳል። ሄርሜላን አሁን ደግሞ እየተነፋረቀች ነው። ካላንተ መኖር አልችልም፣
የሰጠኸኝ ነገር አለ እሱን ይዤ እኖራለሁ ትላለች። ጭራሽ ትዳሩን የምታበጣብጥ ማለት ነው። ደስ የሚለኝ ነገር አንዳንድ አልቃሻና ለማኝ ልምጥምጥ ሴትም እንዳለ ጠንካራና ጎበዝ ራሱንም ቤተሰቡንም የሚያስከብር ሴቶች አሉ። ለምሳሌ ከጠንካራው ውስጥ ሩታ ትመደባለች። ሩታ በጣም ጀግና ናት፣ አስተዋይ ናት። ነገሮችን ተጠንቅቃ ከምታየውና ከንግግር የምታቅ ሴት ጀግና ሴት ናት። ስለዚህ ወንዶች ከትዳራቸው ይበልጥ ልቅስ ለውጭ ላሉ ሴቶች ልባቸው ይበረግጋል። ውብዬ እንደዛ እየለመነችው ናሂን ረግጧት ሄደ። አሁን ተመልሶ ለመና ማለት ነው። እና እባካችሁ ሴት ልጅ ከጨከነች ምንድነው ወንድ ልጅ ቆርጦ ከሄደ አንድ ነው ይባላል። ሴት በተለይ አያድርስ፣ አትጨክንባችሁ። ምንም ብትሆኑ ምንም ዙር አታያችሁም። ስለዚህ አሁን ሩታ ራሱ አብርሽ እንዴት አድርጎ መኪና ይገዛል፣ ወርቅ ይገዛል፣ ምንም አይመስላትም። እንደ ሙሉ በሙሉ እንኳን ለማየት አስጠልቷታል። ናሂም ተንበርክኮ ይለምናል፣ ሶፋ ያስገባል፣ እንዲህ ይላል። በቃ ሞትኩልሽ ሄድኩልሽ ይላል። ውብዬ አንጀቷ ቆርጦ ማየት እኮ አልፈልግም። እስኪ ሰቡት። ጠንካራ ሴቶች በጣም ጀግና የሆኑ ሴቶችም አሉ። ስለዚህ አንዳንድ ሴቶች እየተልፈሰፈሳችሁ ለወንድ እንባችሁን እያሳያችሁ የሚያዝንላችሁ እየመሰላችሁ የምታለቅሱ ሴቶች ራሳችሁን አታርክሱ።